የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ። የዕለተ ማክሰኞ ህዳር 30 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በትናንትናው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል። ባንዳ በክፋት የኛን መሻል ለማጨለም ሲነሳ ኢትዮጵያውያን ለባንዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በእርስ መተሳሰር ሲገባን ክፉ እሳቤ ያለውን የባንዳ መሻት በውስጣችን እንዳናስገባ እና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አህመድ በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገርን ጥቅምና የህዝቦችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትር አያይዘውም ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉ ገልጸዋል። ይህም መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌል ለማደናቀፍ ሙከራዎች ይደረጋሉ ሲሉ፣ ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። ከሰሞኑ በመዲናዋ በተካሄደው ቲክቶክ አዋርድ ላይ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው የታዩ ግለሰቦች ላይ ምርመራ መጀመሩን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ፌዴራል ፖሊስ ከደቂቃዎች በፊት በይፋዊ ፌስቡክ ገጹ ላይ ባወጣው ጽሑፍ ሰሞኑን በአዲስ አበባ ከተማ በተካሄደው 3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቶች በስፖንሰርነት የደገፈና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጸዋል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛይ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክተዋል። አያይዞም ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አጽንኦት ሰጥተዋል። የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉ ቀሩ። አብድላቲ የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ ሰጥተዋል። አብድላቲ አስቀድሞ የማሳወቅና ጉዳት ያለማድረስ መርሆችን ጨምሮ የዓለም አቀፍ ህግጋትን በመጻረር በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይም ቅቡልነትን የሚያመለክት ስያሜ ግብጽ ልትቀበለው አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ ድርድር ሂደት ኢትዮጵያ በፈቃደኝነት አሳይታ አትታወቅም ያሉት አብድላቲ አሁን ደግሞ ለድርድር ዝግጁ እንደሆነች ሐሰተኛ አቋም እያራመደች ትገኛለች በማለት ከሰዋል። በግብጽ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብድላቲ ያስጠነቀቁ ሲሆን ግብጽ የህዝቧን ዕጣ ፋንታ ለአንድ ሀገር የተናጠል ውሳኔ ወይም በቃል ደረጃ ለተገነባ ቃል ኪዳን እንደማሸጠውም ገልጸዋል። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጣ።
ከሚያዝያ 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ በተሻሻለው ደንብ መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበረቱ ጋር ውል እንዲያስሩ ያስገድዳል። መመሪያው በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት እያንዳንዱ ማዕድን አውጪ በሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉና በህገወጥ ማዕድን ማውጣት ሲሳተፉ በቆዩ ፍቃድ ያላቸው ማዕድን አውጪዎች ላይ ምርመራ እንደሚያደርግ መመሪያው ያትታል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፍቃዶች እስኪገመገሙ ድረስ ባሉበት የቆዩ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎች በመመሪያው መሰረት ፍቃድ እንደሚያገኙ በመመሪያው ላይ ተገልጿል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑ አውጪዎች ጋር ውል አስረው መስራት እንዳይችሉ መመሪያው አግዷል። በጋምቤላ ክልል ኢታንግ ልዩ ወረዳ ህዳር 28 ቀን 2018 ዓ.ም 6 ሰዓት 16 ተሳፋሪዎች ጭኖ ወደ ጋምቤላ ከተማ በመጓዝ ላይ በነበረ አውቶቡስ ላይ ታርፓም በተባለ ቦታ ላይ በተፈጸመ ጥቃት በተሳፋሪዎች ላይ የሞትና ከባድ የአካል ጉዳት መድረሱን የክልሉ ፖሊስ አስታውቋል። በጥቃቱ አንዲት ሴት ተሳፋሪ ህይወታቸው ሲያልፍ፣ ሌላ ሴት ደግሞ ከባድ ጉዳት ደርሶባት በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል ሕክምና ላይ እንደሆነች ፖሊስ ገልጿል። ታጣቂው በመጀመሪያ በስራ ላይ በነበረው የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው እንደከሸፈበትና በዚህ ወቅት የአካባቢው ፖሊስ አባላትና የፌዴራል ፖሊስ አብዛኞቹ ተሳፋሪዎች ማዳን እንደቻሉ ተገልጿል። ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ጥረት በማድረግ ላይ ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣው አዲሱ የአሜሪካ የውጭ ፖሊሲ ላይ አሜሪካ በአፍሪካ ቀንድ ቀጣና የሚታዩ ግጭቶችና ውጥረቶችን በመፍታት ላይ እንደሚያተኩር ያብራራል። አሜሪካ ለበርካታ አስርተ ዓመታት በአፍሪካ የሊበራል ዴሞክራሲ ርዕዮትን በማስፋፋት ላይ አተኩራ እንደነበረ የሚያትተው ፖሊሲው ከእንግዲህ ግን አሜሪካ ከአፍሪካ ሀገራት ጋር የንግድ አጋርነት በማጠናከርና ግጭቶችን በመፍታት ላይ እንደምታተኩር ይገልጻል። አዲሱ የውጭ ፖሊሲ በተለይ በኢትዮጵያና ሶማሊያ ና በኢትዮጵያና በኤርትራ መካከል ያሉትን ውጥረቶች በማብረድ ላይ ትኩረት ያደረገ እንደሚሆን ፖሊስ በሰነዱ ላይ ጠቅሷል። በኢትዮጵያና ሶማሊያ መካከል ከባህር በር ጋር በተያያዘ የተፈጠረው ውዝግብ በቱርክ አሸማጋይነት ባለፈው ዓመት እንደተፈታ አይዘነጋም። አሜሪካ በተለይ ለኢነርጂ ቴክኖሎጂዋ ገበያቸው ክፍት ከሚያደርጉ አቅምና አስተማማኝ ካላቸው ሀገራት ጋር ትብብር እንደምታደርግም ፖሊሲው ጠቁሟል። መቀመጫውን አዲስ አበባ ያደረገው የደቡባዊ ሀገራት የትብብር ድርጅት ዋና ጸሐፊ መንሱር ሙሳላም በፍቃዳቸው የስልጣን መልቀቂያ ያቀረቡ። ዋና ጸሐፊው መልቀቂያው ያቀረቡት አባል ሀገራት የድርጅቱን የአባልነት መዋጮ ባለመክፈላቸው የድርጅቱ ዘላቂነት ጥያቄ ውስጥ በመግባቱ እንደሆነ ገልጸዋል። ዋና ጸሐፊው ባቀረቡት የመልቀቂያ ጥያቄ ላይ አባል ሀገራት የሚጠበቅባቸው የአባልነት የግዴታ መዋጮ በወቅቱ አለመክፈላቸው ድርጅቱን ሰራተኞችና አጋሮቹን አጣብቂ ውስጥ ከቷልም ብለዋል። ይህንኑ ተከትሎ ዋና ጸሐፊው ታህሳስ 7 ለሚሰበሰበው የድርጅቱ አባል ሀገራት የመሪዎች ጉባኤ የድርጅቱን በጀት ማሟላትና አዲስ አመራር መምረጥ ወይም ድርጅቱ ጨርሶ መዝጋት የሚሉ አማራጮች አቅርበዋል። ሳውዲ አረቢያ መንሱር ድርጅቱን ላለፉት 5 ዓመታት የመሩ ናቸው። የአፍሪካ፣ የመካከለኛው ምስራቅ፣ የላቲን አሜሪካ፣ የእስያና የፓሲፊክ ታዳጊ ሀገራት ድርጅቱን ከ5 ዓመት በፊት የመሰረቱት በልማት ፋይናንስ፣ እውቀት፣ ክህሎትና ምርምር ጉዳዮች ላይ የጋራ ትብብር ለማድረግ እንዲችሉ ነበር። የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታወቀች። የጁባላንድ ግዛት ፓርላማ ትናንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾች በሙሉ ከህገ መንግስቱ ላይ አስወጥቷል። ግዛቲቱ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራ ፓርላማ ወስኗል። ጁባላንድ ከፌዴራል ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል መንግስት ኃይሎች ጋር ደም አፍሳሽ ግጭት ውስጥ መግባቷ ይታወሳል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።